መጽሐፈ ኢያሱ ወልደ ነዌ ምዕራፍ 19 ለስምዖን ነገድ የተሰጠው ርስት። በሁለተኛውም ዕጣ ለስምዖን ልጆች ነገድ በየወገኖቻቸው ወጣ። ርስታቸውም በይሁዳ ልጆች ርስት መካከል ነበረ። ዕጣቸውም እነዚህ ነበሩ፦ ቤርሳቤ፣ ሳማ፣ ቆሎዶን፣ አርሳላ፣ ባላ፣ ኢያሶንም፣ ኤርቱላ፣ ቡላ፣ ሄር፣ ቦታሩትና ሜዳዎቻቸው 13 ከተሞችና መንደሮቻቸው፣ ሬሞን፣ ቴልካ፣ ኢያቴር፣ አሳምን 4 ከተሞችና መንደሮቻቸው። እስከ ባሌቅ ድረስ በእነዚህ ከተሞች ዙሪያ ያሉ መንደሮቻቸው ሁሉ ናቸው። ይህም በባሜልት ላይ ወደ ደቡብ ያልፋል። የስምዖን ልጆች ነገድ ርስት በየወገኖቻቸው ይህ ነበር። ከይሁዳ ልጆች ክፍል የስምዖን ልጆች ርስትም ሆነ። የይሁዳም ልጆች ዕድል ፋንታ ስለ በዛባቸው በስምዖን ልጆች በርስታቸው መካከልም ወረሱ። ለዛብሎን ነገድ የተሰጠ ርስት። በሦስተኛው ዕጣ ለዛብሎን ልጆች በየወገኖቻቸው ወጣ። የርስታቸውንም ድንበር እስከ አሴዴቅ ጎላ ነበረ። ድንበራቸውም በምዕራብ በኩል ወደ ማራጌላ ይወጣል፣ እስከ ቤተ ራባም ይወርሳል። በይቃንም ፊት ለፊት ወዳለው ሸለቆ ይደርሳል። ከሴዱም ቅም ወደ ቤተ ሳሚስ ምስራቅ ወደ ካሲሎቴት ዳርቻ ይዞራል። ወደ ዳቤሮትም ይወርዳል፣ ወደ ፋንጊም ይደርሳል። ከዚያም ወደ ጌቤሮ ምስራቅ ወደ ታከታሴም ከተማ ያልፋል። ወደ ሪናሞን ወደ ማታሪዮዝ ወደ ይወጣል። ድንበሩም በሰሜን በኩል ወደ አሞት ይዞራል። በመውጫውም በሐናት በኩል በጌፋሄል ሸለቆ ነበረ። ቃጠናትም፣ ናባሃም፣ ሲምዖን፣ ኢያሪሆ፣ ቤቴምም 12 ከተሞችና መንደሮቻቸው። የዛብሎን ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ለይሳኮር ነገድ የተሰጠ ርስት። አራተኛው ዕጣ ለይሳኮር ልጆች ወጣ። ድንበራቸውም ኢዝራኤል፣ ከልሰሱት፣ ሱላን፣ አጊን፣ ሴዎንና ሬሄቱ፣ እንከሬም፣ ዳቤሮት፣ ቂሶን፣ ሮቤስ፣ ሬማስ፣ ያሆን፣ ቶማን፣ ኤሜሬቅ፣ ቤርሳፌስ ነበር። ድንበራቸውም ወደ ታቦርና ወደ ሴሌም በምዕራብ በኩል ወደ ቤተ ሳሚስ ይደርሳል። የድንበራቸው መውጫም ዮርዳኖስ ነበረ። 16 ከተሞችና መንደሮቻቸውም። የይሳኮር ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው። ለአሴር ነገድ የተሰጠ ርስት። አምስተኛው ዕጣ ለአሴር ልጆች ነገድ በየወገኖቻቸው ወጣ። ድንበራቸውም ኤልኬል፣ ኤሌፍ፣ ቤቶቅ፣ ቂያፍ፣ አሊሜሌክ፣ አሜህል፣ ማሳ ነበር። በባሕርም በኩል ወደ ቄርሜሎስ ወደ ሴዎንም ሊበናት ይደርሳል። ወደ ፀሐይ መውጫ ወደ ቤቴ ጌነት ይዞራል። በመስዕም በኩል ከዛብሎንና ከጋይ ከይፍታሔል ይያዛል። ወደ ሳፍቱ ቤታሜህና ወደ ኢንሄልም ይደርሳል። ወደ ኮባ ማሾሜልም ያልፋል። ከዚያም ወደ ኬብሮን፣ ወደ ረአብ፣ ወደ አሜማህን፣ ወደ ቀንታን እስከ ታላቁ ሴዶና ይደርሳል። ድንበሩም ወደ ራማ ወደ መስፋጥ ምንጭ ወደ ጢሮስ ይዞራል። ድንበሩም ወደ አስያፍ ይዞራል። መውጫውም በሌብና በኮዛብ በኩል ወደ ባሕሩ ነበረ። አርኮብ፣ አፌቅ፣ ረአውም ደግሞ ነበሩ። 22 ከተሞችና መንደሮቻቸው። የአሴር ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው።
ለንፍታሌም ነገድ የተሰጠ ርስት። ስድስተኛውም ዕጣ ለንፍታሌም ልጆች ነገድ በየወገኖቻቸው ወጣ። ድንበራቸውም ከመሐላም፣ ከሞላም፣ ከቤሴሜን፣ ከአርሜ፣ ከናቦቅና ከኢያፍታሜን እስከ ይዳም ድረስ ነበረ። መውጫውም በዮርዳኖስ ነበረ። ድንበሩም ወደ ምዕራብ ወደ አዝኖ ታቦር ይዞራል። ከዚያም ወደ ያቃና ይወጣል። ከዚያም በደቡብ በኩል ወደ ዛብሎን፣ በምዕራብ በኩል ወደ አሴር፣ በዮርዳኖስም በፀሐይ መውጫ ወደ ይሁዳ ይደርሳል። የተመሸጉትም የሲዶና ከተሞች እነዚህ ነበሩ: ጢሮስ፣ አማታ፣ ዳቄት፣ ቄሬት፣ አርሜት፣ አራሂን፣ አስር፣ ቃዴስ፣ አሰራይስ፣ የአሶር ምንጭ፣ ቄሮ፣ ሚጋላህሪም፣ ቤታሚና፣ ቴስሚስ፣ 19 መንደሮችና ከተሞቻቸው የንፍታሌም ልጆች ነገድ ርስት እነዚህ ከተሞችና መንደሮች ናቸው። ለዳን ነገድ የተሰጠ ርስት ይሄ ነው። ሰባተኛው ዕጣ ለዳን ልጆችም ወጣ። የርስታቸውም ዳርቻ ይህ ነበረ: ሰራህ፣ አሳ፣ የሰመውስ ከተማ፣ ሰሊባን፣ አሞን፣ ሴላታ፣ ኤሎን፣ ቴምናታ፣ አቃሮን፣ አልቃታ፣ ቤጌቶን፣ ጌቤላ፣ አዞር፣ ቤኔቤቃት፣ ጌትሬሞን በባሕር በኩል የኢዮጴ ፊት ለፊት ካለው ዳርቻ ጋር ኢያሮቅን የዳን ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮችም ናቸው። የዳን ልጆች በተራራው ላይ የሚያስጨንቋቸው አሞሬናውያንን አላስጨነቋቸውም። አሞሬናውያንም ወደ ሸለቆ ይወርዱ ዘንድ አልፈቀዱላቸውም። ከእነርሱ ከርስታቸው ዳርቻ አንድ ክፍልንም ወሰዱ። የዳን ልጆችም ሄደው ለኪስን መቷት፣ ከተማቸውንም ያዟት፣ በሰይፍም መቷት፣ በውስጥም ተቀመጡ። ስሟንም በአባታቸው በዳን ስም ዳን ብለው ጠሯት። አሞራውያንም በኤዶምና በሰላሚን ለመኖር ቀጠሉ። የኤፍሬማውያንም እጅ በእነርሱ ላይ በረታች፣ ገባሪዎቹም ሆኑላቸው። ለኢያሱ የተሰጠ ርስት። ምድሩንም ሁሉ በየድንበሩ ርስት እንዲሆኑ ከፍለው ከጨረሱ በኋላ የእስራኤል ልጆች ለነዌ ልጅ ለኢያሱ በእግዚአብሔር ትእዛዝ ከመካከላቸው ርስት ሰጡት። ኤፍሬምም ተራማ ሀገር ያለችውን ተምናሴራ የምትባለውን የፈለጋትን ከተማም ሰጡት። ከተማም ሰርቶ ተቀመጠባት። ካህኑ አልዓዛር የነዌም ልጅ ኢያሱ የእስራኤልም ልጆች ነገድ የአባቶቻቸው አለቆች በእግዚአብሔር ፊት በሴሎ በምስክሩ ድንኳን ደጃፍ አጠገብ በዕጣ የተካፈሉት ርስት ይህ ነው። ምድሪቱንም መካፈል ፈጸሙ።